3 firefighters were killed and 2 were injured while tackling wildfires on the Colorado-Utah border. በምዕራቡ ዓለም ሰማይ ስር ዛሬ ሰላማዊ ደመና ሳይሆን የሚታየው መላውን አድማስ የሸፈነና ህሊናን የሚያደነዝዝ የጥቁር ጭስ ናዳ ነው። የአሜሪካ ምዕራባዊ ግዛቶች ዛሬ በእሳት ምጣድ ላይ ወድቀው በከፍተኛ የሰደድ እሳት መቅሰፍት እየተለበለቡ ይገኛሉ። በዩታህና በኮሎራዶ ድንበር ላይ የተቀሰቀሰው የእሳታማ ሲኦል ለዜጎቻቸው ደህንነት ሲሉ ሕይወታቸውን አሳልፈው የሰጡ 3 የነፍስ አድን ሰራተኞችን በነበልባል ከቦ ሕይወታቸውን የቀጠፈ ታላቅ ብሔራዊ ሐዘን ሆኗል። ይህ አሰቃቂ አደጋ የተከሰተው አሜሪካ 250ኛ ዓመት የነጻነት ቀኗን ለማክበር በከፍተኛ ዝግጅት ላይ ባለችበትና በመጪው የፈረንጆች ሐምሌ 4 ደማቅ በዓል ዋዜማ ላይ በነበረችበት ወቅት መሆኑ መከራውን ይበልጥ አስደንጋጭ አድርጎታል። በዩታ ግዛት የተነሳውና የአገሪቱ ትልቁ የሆነው የኮልተን ውድ እሳት እንዴት ከተሞችን ወደ አመድነት እየቀየረ እንደሆነ እንዲሁም ባለፉት ዓመታት በሎስ አንጀለስና በካሊፎርኒያ የታየው ያ አሰቃቂ የሰደድ እሳት አደጋ ዛሬም በከፋ ሁኔታ እንዴት እንደተደገመ በዝርዝር እንዳስሳለን። በኮሎራዶና በዩታ ግዛቶች የድንበር መስመር ላይ በሚገኙት የኖልስና የጎር የእሳት ቃጠሎች 5 የፌዴራል የነፍስ አድን ሰራተኞች እሳቱን ለመቆጣጠር በከፍተኛ ተጋድሎና ርብርብ ላይ ባሉበት በዚህ አስጨናቂ ቅጽበትም ባልጠበቀ ሁኔታ የነፋስ አቅጣጫ ተቀይሮ እሳቱ በከፍተኛ ፍጥነት ከየአቅጣጫው ከበባቸው። ይህ ሁኔታ በሙያው በርኖቨር ኢንሲደንት ተብሎ የሚጠራ ሲሆን ይህም ማለት የነፍስ አድን ሰራተኞች የሚሸሹበት መንገድ አጥተው የእሳቱ ፍጥነት ከአቅማቸው በላይ ሆኑና ሙቀቱ በሰከንዶች ውስጥ አካላቸውን ሲወራው የሚፈጠር እጅግ አስከፊ ሰከንድ ነው። እነዚህ እሳት አደጋ ሰራተኞች ታዲያ እንደ መጨረሻ አማራጭ ተብሎ የሚታሰበውና ሰውነትን ከከፍተኛ ሙቀት የሚከላከል የእሳት መጠለያ ዘርግተው በውስጡ ለመሸሸግ ቢሞክሩም የነበልባሉ ኃይል ግን ብረትን የሚያቅለጥ ያህል የበረታ በመሆኑ 3ቱን ሰራተኞች በአንድ ቀጥፏቸዋል። ቀሪዎቹ 2 ሰራተኞች በከፍተኛ የቃጠሎ ጉዳት ወደ ሆስፒታል የተወሰዱ ሲሆን አሁን ላይ በሞትና በሕይወት መካከል ሆነው ከፍተኛ የሕክምና እርዳታ እየተደረገላቸው ይገኛል። የአሜሪካ የዱር እሳት አገልግሎት በሰጠው መግለጫ እነዚህ ሰራተኞች ያሳዩት ብርታት፣ ቁርጠኝነትና የከፈሉት መስዋዕትነት በክብር እንደሚታወስ ገልጾ መላው የአሜሪካ ሕዝብም ከቤተሰቦቻቸውና ከስራ ባልደረቦቻቸው ጋር በሐዘን አብሮ እንዲቆም ጥሪ አቅርቧል። ይህ አሰቃቂ አደጋ የተከሰተው አሜሪካ በልዩ የአደገኛ ሁኔታ ውስጥ ባለችበት ወቅት ነው። በዩታ ግዛት ብቻ በአሁኑ ወቅትም 12 ታላላቅ የሰደድ እሳቶች በለየለት ሁኔታ በመቀጣጠል ላይ ይገኛሉ። እነዚህ እሳቶች በአጠቃላይ ከ214,000 ኤከር በላይ መሬትን ወደ አመድነት ቀይረውታል። ከነዚህ መካከል እጅግ አስፈሪው በቢቨር አካባቢ የሚገኘው የኮልተን ውድ እሳት ነው። ይህ እሳት በአሁኑ ወቅትም በመላው አሜሪካ ትልቁ ንቁ ሰደድ እሳት ሆኖ የተመዘገበ ሲሆን በጥቂት ቀናት ውስጥ ብቻ ወደ 100,000 ኤከር የሚጠጋ መሬትን አውድሟል። ይህ ስፋት ምን ያህል ግዙፍ እንደሆነ ለመረዳትም የዩታ መዲና የሆነችውን የሶልት ሌክ ሲቲን አጠቃላይ ስፋት የሚበልጥ መሆኑን ማጤን ይበቃል። እጅግ የሚያስደነግጠው ነገር ደግሞ ከ1200 በላይ የነፍስ አድን ሰራተኞች ግዙፍ የውሃ ቦምብ ጣይ አውሮፕላኖችንና ሄሊኮፕተሮችን ቢሰማሩም የዚህ እሳት ቁጥጥር አሁንም 0% ላይ መሆኑ እሳቱ ልክ እንደ ተራበ አውሬ ወደ ፈለገበት አቅጣጫ የተንቀሳቀሰ ከተሞችን ለሟጥ እያዣበበ ነው። የአየር ሁኔታው ደግሞ ለእሳቱ እንደ ነዳጅ ሆኖታል። ንፋሱ በሰዓት ከ30 እስከ 60 ማይል በሚደርስ ኃይለኛ ፍጥነት እየነፈሰ በመሆኑ አውሮፕላኖች በሰማይ ለመብረርና ውሃ ለማፍሰስ ከፍተኛ ችግር ገጥሟቸዋል። የዩታ የደን ልማት ዳይሬክተር ጄሚ ባርነስ እንደገለጹትም ነፋሱ እሳቱን ከአንድ ቦታ ወደ ሌላ ቦታ በከፍተኛ ፍጥነት ስለሚወረውረው ሰራተኞቹ እሳቱን ለመክበብ የሚያደርጉት ጥረት ሁሉም መና እየቀረ ነው። በዚህ ምክንያትም የብሔራዊ የአየር ሁኔታ አገልግሎት በታሪኩ ለመጀመሪያ ጊዜ በተለየ ሁኔታ አደገኛ የሚል ቀይ ማስጠንቀቂያ ለዩታ ግዛት መስጠቱም ሁኔታው ከቁጥጥር ውጭ መሆኑን ትልቁ ማሳያ ነው። ድርቁ ደግሞ ሌላኛው መቅሰፍት ነው። የአገሪቱ የክረምት በረዶ ክምችት በታሪክ ዝቅተኛው ደረጃ ላይ መገኘቱና የበጋው ሙቀት ደግሞ መምጣቱ መላውን የምዕራብ አሜሪካ ደኖች እንደ ደረቅ ክብሪት ለመቀጣጠል ዝግጁ አድርጓቸዋል። ይህ በእንዲህ እንዳለ የዩታ ግዛት ገዢ ስፔንሰር ኮክስ በአገሪቱ ላይ የታወጀውን የአስቸኳይ ጊዜ አዋጅ ተከትሎ ታሪካዊና አነጋጋሪ የሆነ ውሳኔ አስተላልፏል። የነጻነት ቀን ወይም የጁላይ 4 በዓል በታሪካዊ 250ኛ ዓመት በደመቀ ሁኔታ ይከበራል ተብሎ ቢጠበቅም ገዢው ግን በበዓሉ ላይ የሚተኮሱ ርችቶችን በመላ ግዛቱ በማገድ ታላቅ ገደብ ጥሏል። ገዢው በሰጡት መግለጫም ዩታውያን የነጻነት ቀንን በታላቅ ቅርችትና ከቤተሰብ ጋር ማክበር እንደሚወዱ አውቃለሁ። እኔም ብሆን ርችት እወዳለሁ።
ነገር ግን የዘንድሮ ዓመት የተለየ ነው። በታሪካችን አይተነው የማናውቀው የስርድ እሳት ባህሪ ያየን ነው። እጅግ ልምድ ያላቸው ሰራተኞቻችን እንኳ እንዲያለ አስፈሪ ነገር አይተን አናውቅም እያሉ ነው ብሏል። ይህ ውሳኔ የሰዎችን ሕይወትና ንብረት ለመጠበቅ ሲባል የተወሰነ ጊዜ እርምጃ መሆኑን የገለጹት ገዢውም ዜጎች በበዓሉ ዕለት እሳት ከመጫር እንዲቆጠቡ በጥብቅ አሳስበዋል። ወደ ኋላ መለስ ብለን ስንመለከት ይህ አደጋ የዛሬ ዓመቱን የሎስ አንጀለስና የካሊፎርኒያ አሰቃቂ ትውስታ ዳግም ቀስቅሶታል። በወቅቱም በካሊፎርኒያ የታየው ያ እጅግ ዘግናኝ የሰደድ እሳት አደጋ በሺዎች የሚቆጠሩ ቤቶችን አመድ ማድረጉና በመቶ ሺዎች የሚቆጠሩ ዜጎችን ማፈናቀሉ ይታወሳል። የዛሬው አደጋ ግን ከካሊፎርኒያው በበለጠ መልኩ እሳቱ ከአንድ ግዛት ወደ ሌላ ግዛት የሚሻገርበት ፍጥነትና ነፋሱ የሚፈጥረው ግፊትም እጅግ አስፈሪ ሆኗል። የኮሎራዶ ግዛት ገዢ ጃሬድ ፖሊስ በበኩላቸው የአገሪቱን ብሔራዊ ጥበቃ ኃይል ወደ ሜሳ ካውንቲ እንዲሰማራ በማዘዝ አሜሪካ ከተፈጥሮ ጋር በለየለት ጦርነት ውስጥ መሆኗን አረጋግጧል። የጎልድ ማውንቴን እሳት በቴሉራይድ አቅራቢያ የሚገኙ ሰላማዊ ዜጎችን በግዳጅ እንዲፈናቀሉ ሲያደርግ የባቢሎን እሳት ደግሞ በ24 ሰዓታት ውስጥ ብቻ ከ300 ኤከር ወደ 14000 ኤከር በመዝለል ዓለምን አስገርሟል። ይህ እሳት አሁን ላይ የማንቲላሳል ብሔራዊ ደንንና የታዋቂውን የቤርስ ኢርስ ብሔራዊ ሐውልት በከፊል አውድሟል። በእሳቱ ቀጠና ውስጥ የሚገኙት ነዋሪዎች ሕይወት ደግሞ እጅግ አስጨናቂ ነው። የፒዩት ካውንቲና የቢቨር ካውንቲ ሸሪፍ ቢሮዎችም በርካታ መንደሮች በአስቸኳይ እንዲለቀቁ ትዕዛዝ አስተላልፏል። አራ ጎዳና 153 ሙሉ በሙሉ የተዘጋ ሲሆን በሺዎች የሚቆጠሩ ቤተሰቦች ያፈሩትን ንብረት ጥለው ለሕይወታቸው ሲሉ ወደ ተሻለ ቦታዎች ተሰደዋል። የነፍስ አድን ሰራተኞች ቡድን ቃል አቀባይ የሆኑት አሊሳ ሜስ እንደገለጹትም ለሰራተኞቻችን ደህንነት ቅድሚያ እንሰጣለን። እሳቱ የማይገመት ባህሪ እያሳየ በመሆኑ ስጋት በተሰማን ቁጥር ሰራተኞቻችንን ከቦታው እያስወጣን ነው ብሏል። ፖሊስና የደህንነት አካላትም ማንኛውም በህገወጥ መንገድ እሳት የሚያስነሳ ግለሰብ ለደረሰው ውድመት በወንጀል ተጠያቂ እንደሚሆንና ከፍተኛ የገንዘብ ካሳ እንደሚጠብቀው በጥብቅ እያሳሰቡ ይገኛሉ። የኮተኑድ እሳት በዩታ ግዛት ታሪክ ውስጥ እንደ ትልቁና አውዳሚው እሳት ሊመዘገብ ጥቂት ቀርቶታል። ከዚህ ቀደም የታዩት የፖል ክሪክና የክሌይ ስፕሪንግስ እሳቶች ካደረሱት ውድመት አንጻር የዘንድሮ እሳት በገንዘብና በንብረት ረገድ የአገሪቱ ውድ እሳት እንደሚሆን ይጠበቃል። በትላንትናው ዕለት ምሽት ላይ በድንገት የመጣው መጠነኛው ቅዝቃዜና እርጥበት ለነፍስ አድን ሰራተኞቹ ትንሽ ፋታ የሰጠ ቢመስልም ሜትሮሎጂስቶች ግን በቀጣይ ቀናት ድርቁና ነፋሱ ተመልሰው እንደሚመጡ በማስጠንቀቅ ላይ ናቸው። ይህ ማለት ትግሉ ገና ረጅም መንገድ ይጠብቋል ማለት ነው። በዚህ እጅግ አሳሳቢና ምዕራብ አሜሪካን በእሳት አዙሪት ውስጥ በከተተው መቅሰፍት ዙሪያ በቀጣይ የሚጠበቁት ክስተቶች የአገሪቱን የደህንነት መዋቅርና የዜጎችን የዕለት ተዕለት ሕይወት የሚፈትኑ ታላላቅ ፈተናዎች እንደሚሆን ግልጽ ነው። 3 ሰራተኞች በነበልባል ተከበው መውደቃቸው ለነፍስ አድን ስራው አዲስና አስፈሪ ምዕራፍ የከፈተ ሲሆን በቀጣይ ቀናትና ሳምንታት ውስጥም ሊከሰቱ የሚችሉትን አበይት ጉዳዮችም በዝርዝር መመልከት ያስፈልጋል። በመጀመሪያ ደረጃ በቀጣይ የሚጠበቀው ትልቁ ስጋት የኮተኑድ እሳት ታሪካዊ ውድመት ነው። ይህ እሳት በአሁኑ ወቅትም 0% ቁጥጥር ላይ መሆኑና ወደ 100,000 ኤከር መጠጋቱ በቀጣይ ቀናትም ወደ ጎረቤት መንደሮችና የኢንዱስትሪ ቀጠናዎች የመስፋፋት ዕድሉን እጅግ ሰፊ አድርጎታል። የዩታ ግዛት ባለሥልጣናት እንደሚሉት ይህ እሳት በግዛቱ ታሪክ እጅግ ውድና አጥፊው ሰደድ እሳት ሆኖ ሊመዘገብ ጥቂት ቀርቶታል። በቀጣይ ቀናትም ከ1200 በላይ የሆኑት የነፍስ አድን ሰራተኞች እሳቱን ለመክበብ የሚያደርጉት ትግል ይበልጥ እንደሚጠነክር የሚጠበቅ ቢሆንም የነፋሱ ፍጥነትና የመሬቱ አቀማመጥ ግን ስራውን እጅግ አድካሚ ሊያደርገው ይችላል። በተለይም ደግሞ የቤቨር ካውንቲ እንዲሁም የፒዩት ካውንቲ ነዋሪዎች ተጨማሪ የግዳጅ መፈናቀል ትዕዛዝ ሊደርሳቸው እንደሚችል ስጋት አለ። ሁለተኛው ከሚጠበቀው ነገር የአየር ሁኔታው ተለዋዋጭነትና የሬድ ፍላግ ማስጠንቀቂያ ነው። ምንም እንኳን ወደ ምሽት ላይ የወጣው ቀዝቃዛ አየር ለጊዜው እርጥበትን ቢጨምርም ሜትሮሎጂስቱ ጄሰን ስትራፕ ግን ይህ ፋታ ዘላቂ እንዳልሆነ አስጠንቋል። በቀጣይ ቀናት ደግሞ እርጥበቱ ዳግም እንደሚቀንስና ንፋሱም ተመልሶ እንደሚመጣ ተገምቷል። ይህም ማለት በተለየ ሁኔታ አደገኛ የተባለው ቀይ ማስጠንቀቂያ ለተጨማሪ ቀናት ሊራዘም ይችላል። ይህ ሁኔታ ደግሞ እንደ ባቢሎን እሳት ያሉ በ24 ሰዓታት ውስጥ ብቻ በሺዎች የሚቆጠሩ ኤከሮችን የመዋጥ አቅም ያላቸው አዳዲስ እሳቶች እንዲፈነዱ በር ይከፍታል። ሶስተኛውና ይበልጥ አነጋጋሪው በቀጣይ የሚጠበቀው ክስተትም የጁላይ 4 የነጻነት ቀን ሰቆቃ ነው። አሜሪካ 250ኛ ዓመት የምስረታ በዓሏን በታላቅ ድምቀት ለማክበር ስትዘጋጅ የርችት ሽታው ግን በሰደድ እሳት ጭስ ተክቷል። በቀጣይ ቀናትም የርችት እገዳው ወደ ሌሎች
የምዕራባዊ ግዛቶች ሊስፋፋ እንደሚችል የሚጠበቅ ሲሆን ይህም በቱሪዝም ዘርፍና በበዓሉ ንግዱ ላይ ከፍተኛ የኢኮኖሚ ኪሳራን ያስከትላል ተብሎ ይጠበቃል። ዩታውያንና ጎረቤቶቻቸው በዓሉን በደስታ ሳይሆን እሳቱ ወደ ቤታቸው እንዳይመጣ በመጸለይና በመጠባበቅ ሊያሳልፉት ተፈርዶባቸዋል። የገዢ ስፔንሰር ኮክስ ውሳኔ ሌሎች ግዛቶችም አርአያ ሊሆን የሚችል ሲሆን በቀጣይ ሳምንት አሜሪካ ጸጥተኛና ጭስ የለበሰ የነጻነት ቀንን ልታስተናግድ ትችላለች። በተጨማሪም የሕግና የምርመራ ሂደቱ በቀጣይ ትኩረት የሚሻ ጉዳይ ነው። የእነዚህ ታላላቅ እሳቶች መነሻ ምክንያት ምን እንደሆነ ለማወቅ የፌዴራል መርማሪዎች ስራቸውን የጀመሩ ሲሆን ድርጊቱ በሰው ስህተት ይሁን አሊያም በቸልተኝነት የተፈጠረ መሆኑ ከተረጋገጠ ተጠያቂዎቹ በከባድ ወንጀል እንደሚከሰሱና በሚሊዮን የሚቆጠር ዶላር የፍትሐ ብሔር ካሳ እንደሚጠየቁ የክልሉ ባለስልጣናት እያስጠነቀቁ ነው። ይህም ዜጎች በቀጣይ ቀናት እሳት ከመጫር እንዲቆጠቡ ለማስፈራሪያነት ይውላል። በቀጣይ የሚጠበቀው ትልቁ ውጤት የአካባቢ ጥበቃና የብሔራዊ ደኖች ዕጣ ፈንታ ነው። እንደ ማንቲላ ሳል ያሉ ብሔራዊ ደኖችና እንደ ቤርስ ኢድስ ያሉ ታሪካዊ ሐውልቶች በእሳቱ መጎዳታቸው በቀጣይ ዓመታት በአካባቢው የሚታየውን የሥነ ምህዳር ሁኔታ ሙሉ በሙሉ የሚለውጥ ይሆናል። የአፈር መሸርሸር፣ የውሃ መበከልና የዱር እንስሳት መጥፋት እሳቱ ከቆሙ በኋላ ለረጅም ጊዜ የሚዘልቁ መቅሰፍቶች ሆነው ይቀጥላሉ። በአጠቃላይ በቀጣይ የሚጠበቀው ነገር ወጥ የሆነ ሰላም ሳይሆን ከተፈጥሮ ጋር የሚደረግ ለአስጨራሽ የህልውና ትግል ነው። ሦስቱ ሰዎች የወደቁበት የእሳታማ ቀጠና አሁንም ተጨማሪ መስዋዕትነት ሊጠይቅ እንደሚችል ስጋቱ አለ። ዓለም አሁንም አይኗን በዩታና በኮሎራዶ ድንበር ላይ ጥላ የነበልባሉ ጋጋታ መቼ ይቆም ይሆን በሚል ጭንቀት ትጠባበቃለች። የዱር እሳት አገልግሎትና የደን ልማት መስሪያ ቤቶች በሐዘን ተመትተዋል። የእነዚህ ሰራተኞች ድፍረትና መስዋዕትነት መቼም አይረሳም በማለት ያላቸውን ክብር እየገለጹ ነው። በዩታና በኮሎራዶ ሰማይ ላይ የሚነሳው ጥቁር ጭስ የነጻነት ቀንን በደስታ ሳይሆን ዩታውያን በሐዘንና በጭንቀት እንዲቀበሉት አድርጓል። ዓለም አሁንም አይኗን በአሜሪካ ላይ ጥላ ይህች ሀገር ከዚህ የተፈጥሮ ቁጣና ከነበልባሉ መዓት እንዴት ትወጣ ይሆን የሚለውን ጥያቄ በስጋት ትጠባበቃለች። የባሩድ ሽታው ከጦር ሜዳ ወጥቶ ወደ ዋሽንግተን አደባባዮች ዘልቆ እንደገባው ሁሉ የሰደድ እሳቱም እያንዳንዱን ቤት እያንኳኳ ቀጥሏል።